አረ ጆን ዳንኤል ይችላል። በአካል ሄዶ ቪዲዮ እየቀረጸ ህዝቡ እንዲረዳ እያደረገ የሚገኝ ጀግና ነው። እንደ አዶናይ እዚህ ቁጭ ብሎ ብር እየሰበሰበ አይደለም። አረ ጀግናማ አዶናይ ነው። ጆን ዳንኤል ባዶ እጁን አይደለ እንደሄደው። አዶናይ እዚህ ቁጭ ብሎ 24 ሰዓት ባልሞላ ጊዜ ውስጥ 12 ሚሊዮን ብር የሰበሰበ ጀግና ነው። ቆይ ግን ምን አይነት ትውልድ ላይ የደረስነው? እንደ እግር ኳስ ጨዋታ ሁለት ጎራ ይዘን አዶናይ ጀግና ነው፣ ጆን ዳንኤል ጀግና ነው፣ ይሄኛው ምን አደረገ፣ ያኛው እንደዚህ ያደረገ እየተባባልን ልጆቹ በራሳቸው መንገድ ለሀገራቸው ያደረጉትን ነገር ወደ ጎን አድርገነው ጭራሽ ሁለት ቲም ፈጥረን ሁለቱም ልጆች በማያውቁት ነገር እንዲጋጩ፣ እንዲባሉ፣ ያላሰቡትን ነገር እንዲያስቡ ማድረግ ምን አይነት የከረፋ ትውልድ ነው? ጆን ዳንኤል በአካል ቦታው ላይ ሄዶ በጣም በርካታ ሰዎች ጋር እንዲደርስ ቪዲዮ እየሰራ ይገኛል። በጣም ጀግና ልጅ ነው። አዶናይ ደግሞ እዚሁ አዲስ አበባ ሆኖ ቡክ አካውንት ከፍቶ ከጓደኞቹ ጋር ማለት ነው በ24 ሰዓት ውስጥ 12 ሚሊዮን ብር ገቢ ማሰባሰብ ችሏል። ይሄም በጣም የጀግንነት ስራ ነው። እስቲ የትኛው አካል የትኛው ድርጅት ነው 24 ሰዓት ውስጥ 12 ሚሊዮን ብር የሚሰበስበው? የትም አታገኙም። ሁለቱንም ልጆች በራሳቸው መንገድ እየሰሩ ይገኛሉ። በራሳቸው መንገድ ሊደነቁ ይገባሉ። እነሱ የያዙት ምንም አይነት ፉክክር የለም። ቤታችን ቁጭ ብለን ዳታ እየሞላን ኪቦርድ እንደመነካካት አይደለም እርዳታ ማሰባሰብ። እስቲ እኛ ምን አደረገን? የመቶ ብር ቻሌንጅ ተብሎ ነበር አይደለ? 100 ብር ልከናል? አላክንም። እርግጠኛ ሆኜ ነው የምነግራችሁ። ቲክቶክ ላይ ለእነዚህ ወገኖች አዝነናል፣ ተጨንቀናል ብለው እነዚህን ሁለቱን ልጆች የሚያባሉት ሰዎች 10 ብር እንኳን ያልረዱ ሰዎች ናቸው። ስለዚህ ከቻላችሁ ይህንን ቻሌንጅ ተቀላቅላችሁ የቻላችሁትን ነገር እንድታደርጉ አሳስባችኋለሁ። ካልቻላችሁ ደግሞ